ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ለዛሬ ይዤላችሁ የመጣሁት ከቫያግራ የተሻለው መድኃኒት የሚል ይሆናል። ቫያግራ ከሚወስዱ ሰዎች አሜሪካ ውስጥ ከ5 እስከ 10 ሺህ የሚሆኑ ሰዎች ይሞታሉ። ምክንያቱ ምንድን ነው? ቫያግራ በዋናነት የልብ መድኃኒት ነው፣ የደም ስሮችን ያሰፋል። ስለዚህ ሕክምና ቼክ ሳይደረጉ ግፊታቸው ሳይለካ ወዘተ ዝም ብለው የሚወስዱ ሰዎች ላይ እንደዚህ አይነት አደጋ ሊያጋጥም ይችላል። ኤኒዌይ አንድ በጣም አጠር ያለች ጭዌ ልንገራችሁ። ሰውየው ቫያግራ ይወስድና ከዛ በኋላ ይሞታል። ከዛ በኋላ በቃ የሬሳ ሳጥን ይመጣና ያስገቡታል። ከዛ በኋላ ግን አንድ ችግር ተፈጠረ። የሬሳ ሳጥኑን መዝጋት አልተቻለም። ኤኒዌይ ስለ ቫያግራ ካነሳን አንጻር እንግዲህ ከሱ ደግሞ የተሻለ መድኃኒት አለው። ለምን እንደሚሻል ምን አይነት መድኃኒት እንደሆነ ነግራችኋለሁ። ቫያግራ እና ሌላኛው አማራጭ ተመሳሳይ አይነት መድኃኒቶች ታዳላፊል ይባላል፣ ወይም ደግሞ በብራንድ ኔም ሲያሊስ ይባላል እና ያኛው እንግዲህ ሲልዴናፊል እንደምንለው የኛው ደግሞ ታዳላፊል ይባላል። ሁለቱም ተመሳሳይ ነው አሰራራቸው፣ ግን ትንሽ ልዩነት አላቸው እና ለምን እንደሚሻል አብራራላቸዋለሁ። ሁለቱም ምንድነው የሚያደርጉት? ናይትረስ ኦክሳይድ ይባላል፣ የደም ስሮችን የሚያሰፋ እና ናይትረስ ኦክሳይድ በደንብ እንዲሰራ ነው የሚያደርጉት። ስለዚህ የተለያዩ ቦታ የደም ስር እንዲሰፋ ያደርጋል። በተለይ ደግሞ የወንዶች አካላት ላይ ሰፋ ሲያደርግ ያኔ በደም ይሞላል። ከዛ ላይ ስንፈተ ወሲብ አይኖርም። አሰራራቸው የሁለቱም ተመሳሳይ ነው። ግን ሲያሊስ ምንለው ታዳላፊል ምንለው ከቫያግራ የተሻለ የሚሆንባቸው ሁለት ዋና ምክንያቶች አሉ። ይህም ምንድነው? ቫያግራ አንድ ሰው ለመውሰድ ግንኙነት ከማድረጉ ከ30 ደቂቃ እስከ 1 ሰዓት ቀደም ብሎ ነው የሚወስደው። ስለዚህ ልክ ሲዘጋጅ መድኃኒቱን መውሰድ አለበት። አንዳንድ ጊዜ ደግሞ እንግዲህ ይሄ ጾታዊ ግንኙነት እንደታሰበው ልክ በፕሮግራም ምናምን የሚሆን ነገር አይደለም። በተለይ ደግሞ ሴቶች ላይ ኮንቴክስት ዲፔንደንት ነው ይሄ ፍላጎቱ ምናምን ወዘተ። ወንዶች ላይ ምንም ችግር የለውም፣ በማንኛውም ሰዓት እንትን ሊል ይችላል። ሴቶች ላይ ግን ሮማንስ ይፈልጋል። ከዛ በኋላ ሁኔታው ድባቡ ምናምን ይወስናል የጾታዊ ፍላጎትን ማለት ነው። ስለዚህ ሰውዬው ወስዶ ሀፕን ላያደርግ ይችላል። ይሄ አስቸጋሪ ነው የሚሆነው። ወይም ደግሞ ሰውየው መድኃኒቱን ውጦ በቃ አሁን ካላደረግን ካለ ይሄም ስትረስ ያመጣል። ከዛ በኋላ ስሙዝ ሮማንቲክ ደስ የሚል የፍቅር እንትን ላይኖራቸው ይችላል ማለት ነው። አንደኛው ችግር እሱ ነው። በሁለተኛነት እንግዲህ በሰውነት ውስጥ ደግሞ የሚቆይበት እንትን የቫያግራ ከ5 እስከ 6 ሰዓታት አካባቢ ነው ማለት ነው እና ሀፕን ካላደረገ አስቸጋሪ ይሆናል። ታዳላፊል የሚባለው በንጽጽር መድኃኒቱ ግንኙነት ከማድረግ ከ2 ከ3 ሰዓት ቀደም ብሎ ሊወሰድ ይችላል። ስለዚህ የሆነ ፍሌክሲቢሊቲ ይሰጣል። 30 ደቂቃ ከሆነች ግን ፕሬሸር አለው፣ ጫና አለው እና እንደዛ ሲሆን ደግሞ አፈጻጸም ወይንም ፐርፎርማንስ ላይ ኔጌቲቭ ተጽዕኖ ያደርጋል። ስለዚህ ታዳላፊል ቀስ ብሎ ስለሚሰራ ሰዎች ቀደም ብለው ወስደው ሬዲ ሆነው ሊዘጋጁ ይችላሉ። በደም ውስጥም ደግሞ ይቆያል። እስከ 17 ሰዓት እስከ 24 ሰዓት ሊቆይ ይችላል። ስለዚህ ለሰዎች ረዘም ያለ የመዝናኛ ጊዜ ይሰጣቸዋል ማለት ነው። ኤኒዌይ ሲልዴናፊል ወይም ቫያግራ የምንለው ታዳላፊል ወይንም ደግሞ ሲያሊስ የምንለው ሁለቱም ከሐኪም ጋር ሳይመካከሩ መውሰድ አልመክራችሁም፣ ሲሪየስ የሆነ ሳይድ ኢፌክት ስላላቸው። ስለዚህ ከሐኪም ጋር ተመካክራችሁ ግን እነዚህን አማራጮች ልትጠቀሙ ትችላላችሁ። ይሄ ቪዲዮ ብዙ ሰዎችን ስለሚረዳ ኮፒ ሊንክ ሼር አድርጉት። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።